በጣም ይቅርታ በመሃል ስለከፈትኩኝ። እኔ ያልኩትኝ አይከሰሱ አይደለም፣ ግን ካውንስሉ የት ጋ ነው ክስ መጀመር ያለበት? አሁን ይሄ ሰውዬ ተናገረ እንደዚህ ዝም አልን፣ ተናደን አንገታችን ደፍተን ዝም አልን፣ አለፈ። አሁንም ገነት እንደዚህ ይሄ ልጅ ይዛ መጣች። ይሄም ሲታለፍ መቼ ነው ካውንስሉ መክሰስ መጀመር ያለበት? ሁሉም እንዳለ የተናገሩት ማለት ያላስፈላጊ ይሄ ወንጀል የሆኑ ነገሮችን የሌለብንን ነገ ፓስተሮቻችንን ነገ በቸርች የምናውቃቸውን ወንድሞች እንድንጠራጠር ያደረጉን ሰዎች መከሰስ አለባቸው። እስማማለሁ። ግን አሁን ገነት ላይ የተከፈተው ክስ ይነሳ የሚለው ሀሳብ እኔን የማያስማማኝ አሁንም ገብቷል። ወንጀል ተሰርቶብናል፣ የስም ማጥፋት ተፈጽሞብናል። ይሄ ወንጀል ነው፣ በመረጃ ይረጋገጥ፣ አለበለዛ በህግ ይጠየቁልን። ሁሉም እስማማለሁ። ግን አሁን ገነት ላይ የተከፈተው ክስ ይነሳ የሚለው ቃል ግን እኔ አላስማማኝም። ለምንድን ያላስማማኝ? መቼ ይጀምር ካውንስሉ መክሰስ? የቱ ጋር ይጀምር? ይሄ ሰውዬ ይከሰስ፣ እስማማለሁ፣ ምንም ጥያቄ የለውም። ለካውንስሉ እንደዚህ አይነት ሰዎችም አሉ። እነዚህ ሰዎች ብሎ ኢንፎርሜሽን መስጠት አንድ ነገር ነው። ግን ደግሞ ካውንስሉ የሆነ አንድ እርምጃ ሊራመድ ሲነሳ ዛሬ አይደለም መነሳት ያለብህ ይሄንን ክስ አንሳ ብሎ ማለት ግን እኔ ተገቢና ትክክል ነው ብዬ አላምንም ነው ያልኩት እንጂ ክሱ ይሄ ሰውዬ መከሰስ የለበትም፣ ይሄ ሰውዬ ካልተከሰሰ ሁሉም ይቅርበት የሚል ነገር ደግሞ በፍጹም አያግባባም ብዬ አምናለሁ። ለምን በቃ ከዚህ በኋላ ቢያንስ አንድ ሰው ላይ የሆነ እርምጃ ከተወሰደ ከዚህ በኋላ እንደዚህ አንገታችንን የሚያስደፋ ነገር መረጃና ማስረጃ በሌለው መልኩ ሁሉም እየመጣ አፉን የሚከፍትበትን ነገር ያቆማል። ማንም ኦርቶዶክስ ላይ እንደዚህ አይነት ነገር ያለ መረጃ አያወራም። ማንም ሙስሊሙ ላይ እንደዚህ አያደርግም። ስለዚህ ዋይና በመጀመሪያ ደረጃ ፕሮቴስታንቱ ምንም አያደርግም ምንም ማለት ዝም ነው የሚሉት እነሱ በሚል የተነሳ ከሆነ በነገራችን ላይ በህግ መጠየቅ ኃጢአት አይደለም። ኃጢአት እስካልሆነ ድረስ መብትህን ማስከበር ኃጢአት እስካልሆነ ድረስ ዋይናት ለምንድን ነው የማይከሰሱት? መብትህን ማስከበር አለብህ። ኃላፊነት ላይ የተቀመጡ ሰዎች ዛሬ ጀምረዋል። ሲጀምሩ አፕሪሼት ማድረግ ነው ያለብን ብዬ አምናለሁ። ለመጀመር ዘግይታችኋልና ስለዚህ ስለዘገያችሁ ተዉት የሚባለው ነገር ግን እኔ አሁንም አያግባባኝም። በጣም ነው የምወድህ ታውቃለህ። ተባረክልኝ። በነገራችን ጥያቄ አለኝ። ለምሳሌ ዳግሻዬ ከፍተህ ማሳየት ይቻላል ማስረጃ እንትን ነው። አሁንማ ኢዮስያስ ከመጣማ በቃ እሱ ቢቀጥል የሚሻለው ለምን መሰለህ? እኔ አሁን እያወራሁ የነበረው ሀሳብ ባጭሩ ምንድን ነው፣ ከግለሰብ ለምን ዶዙን ከፍ አድርገህ ነው እንደ ተቋም እንደ ቤተ እምነት አናወራ? ምክንያቱም የበለጠ የሚሻለው አሁን ያነሳሁንም ሀሳብ እናደመዋለን። እነዚህ ሰዎች መጠየቅ አለባቸው የለባቸውም በደንብ እናየዋለን። ግን የበለጠው ለምድራችን ፈውስ የሚያመጣው ለትውልዱ ፈውስ የሚያመጣው ደግሞ ቤተ እምነቶች ላይ በዚህ መልኩ የሰረጸ ነገር ካለ እዛ ላይ የበለጠ መስራቱ ይጠቅማል። ምክንያቱም አንድ ሰው ላይ ብትሰራ እንትንህ ተደራሽነቱ ብዙ አይሆንም። ግን አሁን ኢዮስያስ አድሬስ ባረገው መልኩ ግን ብንሄድ ግን ትልቅ የሆነ ግንዛቤ ይፈጥራል እና ቪዲዮ ማሳየት እፈልጋለሁ። ላሳይና ኦልሬዲ ተናጋሪው ባለቤቱ ስለመጣ ገላገልን ማለት ነው። ኢዮስያስ እንኳን ደህና መጣህ። ሌሎች ወንድሞቻችን ከተፈቀደልኝ ቪዲዮን አሳያለሁ፣ ካልሆነ በኋላም ይደርሳል። እሺ አንዴ ቪዲዮን ላሳይና እንድላችሁ ነው ትንሽ ግንዛቤ ይኑራ። ኦኬ እንስማው። በጣም ነው የወደድኩት። ኢዮስያስ ተባረክ፣ ጌታ ብስቶ ይባርክ። ሰዶማዊ ከሆኑ የልማት ድርጅቶች ጋር ኦርቶዶክስ ቤተክርስቲያን ግንኙነት እንድታደርግ ይፈቅድላታል ወይ? አስተምሯ በሂማኒቴሪያን ወቅት ከሆነ ችግር የለው። ስለዚህ ሰዶማዊነት ትምህርታዊ ሃይማኖታዊ ነገር አይሁን እንጂ ሂማኒቴሪያን ወቅት ላይ ችግር የለው። ያዙልኝ፣ ሪከርድ ያዙልኝ። ሰዶማዊነትን እየተቃወመች ጥዩፍ ነው ብላ እግዚአብሔር ከሰጠው እውነተኛ ጋብቻ ጋር ይቃርናል እያለች ነገር ግን ሰዶማዊ ድርጅት ጋር በልማት ጉዳይ ገንዘብ ትቀበላለች። ይሄ ከትምህርቷ ጋር አይጋጭም ያልከኝ በደንብ ስም በደንብ አሁንም ደግሜ እነግርሃለሁ። ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ነው የሚለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ክንፍ የልማት ክንፍ
በጣም ነው የሚገርመኝ። እነዛ እኛ ያለው መካኒስ ውስጥ ጥቂት ሰዎች ጋበዙ ብለን ነው እያወራን ያለ ነው። ኦርቶዶክስ ቤተክርስቲያን ግን በኩራት በልማት ክፍሏ በኩል የገንዘብ እርዳታ ኤድ እየተቀበለ ብላ ፓርትነርሽፕ ላይ ያቀረበቻቸው ብሮት አንደኛው ብሬድ ፉድ ነው ማለት ብሮት በጣም የሚያስቅ ብሮት ማለት ግብረ ሰዶማዊነትን የሚቀበል በገንዘብ የሚረዳ ሰዶማዊነት ግል በሆኑ መሬቶች ላይ ሰዶማዊነትን ባልተቀበሉ ሀገሮች ላይ ስር ሰዶ እንዲገባ ገንዘብ ፈንድ የሚያደርጉ ነገር ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ይኸው የልማት ጋር አብሮ ይሰራል። ፓርትነሩ ራስን ተመልከት። አክት አሊያንስ ዲሲኤ እዚህ ጋር ያሉ ከታች የተሰረዘሩ ደቂቃ ስለሌለ ከ70% በላይ በደንብ አለበት። ከ70% በላይ ቅልጥ ያሉ ሰዶማውያንና ይህ ኤልጂቢቲ ኮሚኒቲ ኢንክሉሲቭ ናቸው። እርዳታቸው የሚሰጡት በምን ሀሳብ ነው? ሰዶማዊነትን ሰዶማዊ ባልገባባቸው ሀገሮች በማስገባት። እሺ ቀሪው ቪዲዮ ጨርሱት፣ ጊዜ በጣም እንዳንወስድ ብዬ ነው። ዩዚያስ ስላለ ነው። ካወራችሁ እንዲህ በመረጃ አውሩ። ስለ ግለሰብ ይሁን ስለ ቤተ እምነት ይሁን የምታወሩትን ነገር እንደዚህ በመረጃ አስደግፋችሁ ግብረ ሰዶማዊነት ጋር በተያያዘ የሰዎችን ስም የምታነሱ ከሆነ የተቃዋሚን ስም የምታነሱ ከሆነ እንደዚህ እንደ ዩሲያስ እንዲህ ከፍታችሁ አሳዩ ነው። ስታሳዩ ራሱ የቤተ እምነቱ ሰው እሱማ ልክ ነው ያው ብርብሯንማ እንቀበላለን ይላቸዋል። ላይቭ ላይ ማለት ነው። ጨርሻለሁ። ተባረኩላችሁ። አመሰግናለሁ። ዳግሻ የተባረክ ዮሲዬ ይቀጥላል። ምንድነው ቤካ ርዕሱን አልቀየረም። እኔ ርዕሱን አልቀየረም። እኔ ርዕሱን የምቀይረው ክስ ከዚህ ከግርማ ከሚባሉት ሰው ሲጀመር ነው። ክሱ ምንድነው ርዕሱ የምቀይረው እኔ አብሬ ካውንስሉ ኧረ እንዳይቀየር ርዕሱማ ቆይ እንሄድበታለን። እኔ የምለው ነገር አለ። ቴንክ ዩ መቼም ነው እኔ ያመንኩበትን የማምንበትን ጉዳይ ነው አምጥቼ የምለጥፈው። ስለዚህ አልቀይርም፣ ልቀይር አልችልም። አም ሶሪ እንዴ ጋይስ ተረጋጉ እንጂ ተረጋጉ። በስርዓት ያን ጥያቄ ብቻ ባጭር መልስልኝ። ካውንስሉ ከተቋቋመ ስንት ዓመቱ ነው ወይም ስንት ወሩ ነው? በስርዓትዬ ቆይቷል። እኔ አመታት አስቆጥሯል። ግን አመታት አልሰራም ማለት ስራ ለመጀመር ዘግይቷል ማለት የሚጀምርበት ጊዜ ሲጀምር ደግሞ ልንቃወመው ይገባል ወይ? እኔ ጥያቄ ምንድነው? በጣም ግልጽ ነው። ካውንስሉ የተቋቋመው ማለት በቅርብ ወራት ነው። ለምሳሌ የዛሬ 2 ወር 1 ወር አመታት ኦልሞስት ክሎስ ቱ 6-7 ዓመት አይደለም? ከ5 ዓመት በላይ እንደሆነ አይ ነው ኦልሞስት በቃ ፕራይም ሚኒስትራችን ዶክተር አብይ እሳቸው ከመጡ 7 ዓመት ከዛ በላይ ቆይቷል ያሰባል። ማግስት አካባቢ ነው ካውንስሉ ተቋቋመ። ስለዚህ 5 to 6 years ካውንስሉ የዛሬ 6 ዓመት ካውንስሉ ከዛሬ 6 ወር በፊት አልነበረም። ከዛሬ 6 ወር በፊት አልነበረም። ከዛሬ ዓመት በፊት አልነበረም። ከዛሬ 2 ዓመት በፊት አልነበረም። አንድን ነገር ጀስት የሆነ አዲስ ነው የጀመርኩት ብለህ እንዳትል አንተ ልታደርግ የሚገባህ ነገር ምንድን ነው ብለው ልታደርግ የሚገባህ ነገር አንድ እርምጃ ወደኋላ መለስ ብለህ አንተ ምንድን ነው መጀመር መቻል አለብህ። ለምሳሌ ትዝ የሚል ከሆነ በቅርብ አሁን ያሰማሁት እንትን ላይ መሰረተ ክርስቶስን የሚያክል ቤተክርስቲያን ቤተክርስቲያን አንድ ግለሰብ መጥቶ በሐሰት ሲከሳት ሲወነጅላት እና በጥቅሉ መሰረተ ክርስቶስ ማለት የግብረ ሰዶማውያን መከማቻ ነች ብሎ ሲናገር ያገኘኸውን ወንድም ሰላም ስትለው ሰላም የምትለው ወንድም ግሄ ነው ብሎ ሲል ሰላም የምትላት ያገኘሃት ሴት ሰላም ስለ ሌዝቢያነት ብሎ ሲናገር ያ ማለት መሰረተ ክርስቶስ በጠቅላላ በግብረ ሰዶም የታጨቀች የግብረ ሰዶማውያን መናሪያ ነች እንደማለት ነው። እንደ ልጁ እንዲህ ብሎ የተናገረው ሰውዬ ምንም ሳይባል ሳይከሰስ በህግ አግባብ ሳይጠየቅ ዓለም በተናገረበት ነገር መረጃውን አምጥቶ እነኚህ ያጋቡትን ፓስተሮች ሆኑ ኤኒዋን ካን ቢ ላይክ ማንም ሰው ይችላል። እነሱ ክስ ተመስርቶባቸው ዘብጥያ ሳይወርዱ እንዴት ነው ዛሬ መጥቶ እነኚህ ሰው ላይ ማለት ነው ይሄ ሰው እነኚህ ሁለቱ ሰው የተናገሩት አሁን ከተናገረው ሰውዬ የተለየ ነገር ነው የተናገሩት አይደለም። ይህም ሰውዬ የሆኑ ፓስተሮች የፓስተሩ ምትክል ፓስተሩ ዋና ፓስተሩ እንዲህ ህፃናት ደፍሮ ምናምን እያለ የተናገረው ደሴም ነው። ዲፍረንስ አይደለም አይደል? አኪዝ ያደረገበት መንገድ በተለያየ መንገድ አይደለም። አንድ አይነት ድምፅ ነው የሚሰማው በእነዚህም በዚህኛም ሰውዬ
እንትን ማለት ነው። ስለዚህ ካውንስሉ መጀመር ካለበት ያ ወደኋላ ሄዱ እንደገና ቢኮዝ ይህን ሰውዬ ከሶ ከሆነ የእነዚህ ክስ መቀጠል አለበት። አለቅ የእነዚህ ክስ መቀጠል አለበት። አዎ መከሰሳቸው ትክክል ነው ወይ? ግጥም ብሎ ትክክል ነው። ነገር ግን መጀመር ያለበት ከነዚህ አይደለም። መጀመር ካለበት መጀመር ያለበት ከመጀመሪያዎቹ ብዬ አምናለሁ። ይህ ሰውዬ እንደምታውቀው ነቢይ ገዳይ ነው ብሏል። ኢቭን እንኳን መንግስት ጠይቆ ያስፈልጋል። ለምን ከተባለ አንድ ኤርትራዊ ተገሏል ብሏል። የዛ ኤርትራዊ ደግሞ ገዳይ ነቢይ ነው ብሏል። የትኛው ነቢይ ነው የገደለው? ገዳዩ ነቢይ ማን ነው? እሱንም መናገር አለበት። ያ እሺ፣ ኢዮሲ ይቀጥል እንዳሊዝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ትላለህ። ኢዮሲ አለ። እሺ ዘጀስት ኢዮሲ እስኪመጣ ሻውራ። ሰላም ናችሁ? ሁላችሁም ሰላም ብያለሁ። ብቻ ትንሽ እኔ በበኩሌ ካውንስሉ በእነዚህ ሰዎች ላይ የጀመረው ክስ በጣም ጥሩ ነው። ህጋዊ አሰራር አሁን ለመከተል የወሰነ ይመስላል። ከዚህ በፊት ምናልባት ሰውን መክሰስ ምናልባት አቋማቸው አድርጎ ያልያዙ የሚመስል አይነት ነገር ነው። ወይም ምናልባት የህግ ክፍልም ሳይደራጅ ቀርቶ እንቅስቃሴ ማድረግ አልጀመሩም። እንደዛም ሊሆን ይችላል። ብዙ ጥፋቶች ተፈጽሟል። ኢቨን እንኳን እንደዚህ አታዩ። እንደውም ስድብና ሌሎች በመንግስት ተቋማቶች በኩል የሚኖረው አሰራር እንኳን ለቤተ ክርስቲያን ወይም ወንጌል አማኝ ለሆኑ ግለሰቦች ጥሩ የሆነ ትሪትመንት ነበረ ወይ? እኔ እንደውም ካውንስሉን መጠየቅ የጀመርኩት በዛ ነው። ለምሳሌ ከዚህ በፊት የሚደረገው የአደባባይ የነበረው ለእኛ መሰረታዊ የሃይማኖታችን ስርዓት ነው፣ ወንጌል ስርጭት። እነዛ ወንጌል ስርጭት የሚያደርጉ ሰዎችን እያፈሱ ያለምንም ህጋዊ ምክንያት ያለምንም ሊጋል ሪዘን ኢቨን ይህን ያን ማድረጋቸው ህገ መንግስቱን በግልጽ በመቃረን አንድን ሃይማኖት የሚከተሉ ህብረተሰቦች የሚያደርጉትን ሃይማኖታዊ ስነ ስርዓትን በመከልከል እስራትና ሌሎች ተግባራቶችን ሁላ ሲያደርጉ ነበር። ማን ነው የሚሰራው ይህንን? ይሄ ብቻ አይደለም። እንደውም መመሪያ አውጥተን በመመሪያ በህግ ደረጃ ለምንድን ነው የማንከለክለው ተብሎ መመሪያ አዘጋጅቻለሁ በሚል ሁላ ሚዲያ ላይ የተሰራጨ ዜና አይቻለሁ። በጣም አዝኛለሁ። ይህ በጣም ለኛ ማለት ነው ንጉሳውያን ጊዜ የነበረው ድሮ ወንጌል አማኞች ወደ ኢትዮጵያ በነበሩበት ጊዜ እንኳን በመንግስት ዘንድ አም ሶሪ የምታወራው ነገር ይገባል። አሁን የምታወራው ነገር ከአሁን ከያዝነው ርዕስ ጋር ምንም የሚገናኝ ነገር አይደለም። ኦኬ ይገናኛል፣ አመጣልሃለሁ። አንድ ሰው ወንጌል ሲናገር ተያዘ፣ ታፈነ፣ ታሰረ ምን ያገናኘዋል? አንድ ሰው ከዚህ ፊት ምንም አያገናኝም። ከወንጌል ስርጭት ጋር ያገናኛል። አንደኛው የካውንስሉ ሮል ነበር። ስለ ካውንስሉ ምናምን ነገር አሁን ስራ አሁን እኔ ጥያቄ ምንድን ነው? ግልጽ ነው። ካውንስሉ አይከሰው እነኝህን ግለሰቦች ኦኬ ካውንስሉ እነዚህ ግለሰቦችን መክሰስ እነኝህን ግለሰቦች ካውንስሉ የከሰሰው ወንጌል ሲሰብኩ ወንጌል የሚሰብኩትን በነፃነት እንዳይናገሩ ስለከልክለዋቸው አስሯቸው፣ አፍኗቸው፣ አሳስሯቸዋል ብሎ ነው ካውንስሉ የከሳቸው ወይንስ በቃ ሀሳቡ ላይ ያወራል? ካውንስሉ ከአሁን ቀደም አልሰራ ምናምን ነገር ይሄ ህጋዊ የሆኑትን ነገሮች በተለይ ወንጌል አማኞችን በተመለከተ ምናምን እሱ ኖ እያልኩ አይደለም። በካውንስሉማ ከተመጣ ስንት የምንወቅሰው ስንት የምናነሳቸው ነገሮች አሉ። ምናልባት አሁን የተመረጡት አዲሶቹ ሜይ ቢ ካሻሸሉ ብለን ተስፋ ጥለንባቸው ወደፊት ያለውን ነገር ለማየት የወራት ዕድሜ ለመስጠት ያህል ነው እንጂ ዝም የተባለው ኦኬ። ከቀደሙ ካውንስሎችማ ቢንነሳ ስንት ነገር እያመጣ እንደዚህ እያበጠር የምናሳያቸው ብዙ ነገሮች እኮ አሉ። ግልጽ ነው። እሱን አይደለም ዛሬ በዚህ በወንጌላውያን አማኞች ላይ ስፔሻሊ ፕሮቴስታንቱን እምነት ከማጠልሸት ጋር ማለት ነው ከማጠልሸት ጋር። እሺ ተረጋጋ፣ አንተ የምትፈልገውን ያውራ አለች እታለምዬ። ርዕስ አታውቂም? ስለ አብዱል እያወራሽ ስለ ከድጃ አይደም እኮ እታለምዬ። ምንድን ነው ርዕስ በሊዲያዬ እንዴ? ፍሎውን ጠብቆ ሚል አለበት እታለምዬ እንዴ? ስለሚበላ ነገር እያወራሽ ስለ ሀገር መፍረስ ታወራለሽ? አይቻልም። እና ርዕሱን ጠብቅ ነው ሀሳቤ። ኦኬ ጎሄድ ብራዘር ጀስትስ። እሺ ካውንስሉ በእነዚህ ላይ ክስ መክፈቱ ጥሩ ጅማሬ ላይ ነው። አሁን ለመጀመሪያ ጊዜ ይመስለኛል ክስም እስከሰው እንደዚህም እስክቆም። አሁን ግን በጀመረው
ስራ እንደጀመረው በፊትም የጀመሩት ያደረጉት ጥፋት የሰሩ አላስፈላጊ ንግግሮች ለምሳሌ ከተመስገን ጋር በተገናኘ እኔ በግል እንኳን ብዙ ነገር የተወሰነ ሂደት ራሱ ሄጄ አለው የተወሰነ ቢያንስ የማውቀው ሰው ቢኖርና ኢቨን በዛ በኩል ደርሼ ቢያንስ አብዮቱታ ብናቀርበው እና ሂደቱ በጣም ኢዝሊ ስለሆነ ነው። በወንጀል በተለይ ሰውን ለማስጠየቅ የሚካሄደው ሂደት በጣም ቀላል ነው። ምክንያቱም ያለው ማስረጃና በቂ የሆኑ መነሻ መረጃዎች ከተሰጡ በኋላ ራሱ ፖሊሱ ስለዚህ ያን ራሱ እንድደረግ ለምን ዝም እንደተባለ እኔ ብቻ አላቅም። በጣም ወንጀል መሆኑን በአደባባይ በህዝቡ ዘንድም የታወቀ እንደሆነ ኦብቪየስ መሆኑን ምንም የሚደበቅ ነገር ስላልሆነ በካውንስሉ ደረጃ አልነበረም፣ ግን በሚኬሲ እንደ ቤተክርስቲያን ነበር። ካውንስሉ ግን ይመለከተዋል ዳይሬክትሊ። ምክንያቱም ሚኬሲ የካውንስሉ አባል እስከሆነች ድረስ ካውንስሉ በተቋቋመበት 1208 አዋጅ ላይ አንቀጽ 3 ላይ እነዚህ ተቋማቶቹ ከካውንስሉ ዴሊጌት በተደረገው ፐርሰናሊቲ ነው የሚንቀሳቀሱት እንጂ የራሳቸው ኢንዲፐንዳንት የሆነ ማንነት የላቸው። ስለዚህ ካውንስሉ መጠበቅም ለመቆም የተመሰረተው ለነዚህ አካላቶች ነው። ያን ለምን እንዳላደረገ እስካሁን ክሊር የሆነ ነገር ባይኖርም፣ አሁን ግን በእነዚህ ሰዎች እንደጀመረው ከዚህ በፊት የተደረጉትን በተለይ ደግሞ የዚህ የቄሱ ንግግር በጣም ከበድ የሚያደርገው በጣም ሲሪየስ የሆኑ ክራይም ተፈጽመዋል እያለ ነው። እንግዲህ ሰው መግደል ተፈጽሟል። ይሄ ህገወጥ አደንዛዥ ትራፊኪንግ ላይ የተሰማሩ እንትኖች አሉ ብሎ አውርቷል። እንግዲህ ከ10 እና ከ15 ዓመት በላይ የሚያስቀጣው ወንጀል እንደተፈጸመ አንድ ሰው እያወቀ ለፖሊስ ያለም መጠቆም ራሱን የቻለ ወንጀል ነው። ያሳስራል። ይሄ ማለት ኢቨን ይሄ ግለሰብ ካውንስሎቹ በካውንስል ደረጃ አብዮት ተሳቀር በመንግስት ደረጃም እንኳን ኪር ተደርጎ ክትትል መደረግ የነበረበት ጉዳይ ነበረ። በተለይ ሰው መገደሉ በጣም ሲሪየስ ክራይም ነው፣ ወንጀል ነው፣ የሰው ነፍስ ማጣት ማለት ነው። ስለዚህ ካውንስሉ በዚህ ጉዳይ ላይ አሁን ደግሞ የተፈጠረው በተለይ ግብረ ሰዶማውያን እንደዚህ ያሉ ተብሎ የሚነገሩ ወሬዎች እያንዳንዱ ወንጀል ናቸው። በኢትዮጵያ ሕግ ላይ ያስጠይቃል። ከተገኘ እንኳን እንደዚህ አይነት ባህሪ ኖሮ ይቅርና ከተጠረጠረ ሰው በጣም ከፓብሊክ ሞራሊቲ አንጻር የሚቃረን ነው እና ሲሪየስ ነው። በአንድ ድርጊት ቢያንስ 7 እና 8 ድንጋጌዎችን ይጠሳል፣ በተደራራቢነትም ያስቀጣል። ኦኬ፣ ስለዚህ ለምንድን ነው ካውንስሉ ዝም የሚለው? አሁን ከጀመረ ግን መጀመሩ ጥሩ ነው፣ እንደ ጅማሮ መልካም ነው። እንደውም አሁን ህዝቡም ስለጮኸ ስለደከምን በጣም ስለተቃጠልን እንደ ግለሰብ ሁላችንም ስለተሰማን በተለይ ግብረ ሰዶማውያን ስል እኔ አሁን እንደ ማህበረሰብ ወንጌል አማኞች ይሸማቀቃሉ። በማህበረሰብ ዘንድ መገለል ይደርሳል፣ ስቲግማ ይደርስብናል። መገለልን ምክንያት ይሆናል። ኢቨን ለጥቃትም የሚያነሳሳ ሊሆን ይችላል። ምክንያቱም የሀገራችን ሞራሊቲ፣ ህሊና፣ አኗኗር ዘይቤያችን ይህንን የሚፈቅድ እንኳን ይህንን ቶለሬት የሚያስደርግ አይደለም። ካልቸራችን ራሱ ከዚህ ጋር በተቃራኒ ነው። ህዝቡ በድንጋይም ሊዋግር ይችላል፣ ይችላል። እንደዚህ አይነት ማንነት ያለ ሰው ለምን ባህሉ ሞራሊ ነው። ፓብሊክ ኢንተረስት ቅድሚያ ይሰጣል። እኛ ማህበራዊ መስተጋብራችን በጣም ጥብቅ የሆነ ማህበረሰብ ነው እዚህ። ስለዚህ በውሸት የሚከሰሱ ክሶቹ ዝም ብሎ ተራ ነገር ሳይሆን እንደ ማህበረሰብ ህብረተሰቡንም አደጋ ውስጥ የሚጥሉት ናቸው ነው ባጭሩ እንደ ሀገር። ስለዚህ ይህ ነገር ከተጀመረ ላይቀር እያንዳንዱ እውነታ ወደኋላ ተመልሶ ሁሉንም በእነዚህም ላይ ክስ እንደጀመረ ሁሉ በተለይ በወንጀል ሰውን መክሰስ ራሱ እኮ በሚዲያ ወጥቶ ወንጀል ሰርቷል ብለህ ማውራት ራሱ ወንጀልም ጭምር ነው። አሁንም ተመልሶ ስለዚህ መጠየቅ የሚቻልበት ብዙ ኦፖርቹኒቲ አለ። መጠየቅ አለበት፣ መመለስ የለበትም። ግን በእነዚህ መጀመሩ በጣም መልካም ነው ለማለት ነው። ተባረክ። እሺ ወንድማችን ተባረክ። ውጭስ በእነዚህ መጀመሩ ፖዚቲቭ ነገር አለው እያልክ ነው። ይቀጥላል ሌሎቹ እያልከኝ ነው። ይሁን እንግዲህ ትላለህ። ዮሲ እንኳን ደህና መጣ ወንድምነት። ቅድም ዳግሻይ እያሳየ ነበረ። ከአሁን ቀደም ባለፈው በጣም በመረጃ ማስረጃ እያመጣ መሞግታቸው ጉዳዮች በአንተ ዘንድ እንግዲህ አግኝተናል። እግዚአብሔር አምላክ አብዝቶ ይባርክ። ያው
ግብረሰናይ ድርጅቶች አለን፣ ግብረ መጥፋን የውጭ ድርጅቶች እንግዲህ ከነሱ ጋር በተገናኘ ያለውን ነገር በማሳየት ገንዘባቸውን እንጂ ሌላ ነገራቸውን አንፈልግም ሲሉ ሰምተናል። በእርግጥ የትኛውም ኢትዮጵያዊ ይህንን ቀፋፊ ነገር የሚቀበል ያለ አይመስለኝም። ሁላችንም በአንድ ድምፅ የሚያስነሳ እንድንጨው የሚያደርግ ጉዳይ ነውና ከዚህ ጋር ተያይዘው ክሱን መመስረቱ እንዴት ታየዋለህ? ሌሎችስ መከሰስ የለባቸውም ብለህ ታምናለህ ወይ? እኔ ጥያቄ ነው። ዮሲዬ ሰላም ብለን ቀጥል። ሰላም ለእናንተ የሆነ ወገኖች እንዴት ናችሁ? ቤጊሻ ዳጊ፣ ሁላችሁም ከላይ ያላችሁ ሰላም ለእናንተ ይሁን። ጥሩ ውይይት ርዕስ ነው ብዬ ነው የማስበው። ያው ዝምታ አያስፈልግም። ያው እንደምታውቀው ሁለት ተቋማት አሉ ብለን እናስተምራለን አይደል? አንደኛው ቤተክርስቲያን፣ ሁለተኛው መንግስት። ሁለቱም ተቋማት በጌታችን በኢየሱስ ክርስቶስ ወይም በእግዚአብሔር የተመሰረቱ ናቸው ብለን እናምናለን እና አንዱ መንግስት ነው፣ አንዱ ቤተክርስቲያን ነው። እነዚህ ሁለት ተቋማት ያው ተጠያቂነታቸው ዓላማቸው የተለያየ ቢሆንም ተጠያቂነታቸው ለእግዚአብሔር እንደሆነ እናምናለን እና መንግስት ፍትህን እንዲያሰፍን ጥያቄ ማቅረብ ተገቢ ነው፣ መጽሐፍ ቅዱሳዊም ነው። ምክንያቱም መንግስትን የመሰረተው እግዚአብሔር ነው ብለን ስለምናምን በሮሜ መልእክትም ላይ እንደተቀመጠው ምዕራፍ 13 በካውንስሉ በኩል የተጀመረው ጅማሬ እኔ እንደ ጅማሬ ጥሩ ነው ባይ ነኝ። ነገር ግን ቅድም ያነሳቸው ስጋቶችን እኔም እጋራለሁ። አንዳንድ ጊዜ የካውንስሉ አሰራር በጣም ሰስፒሸስ መሆንባቸው ነገሮች አሉ። በሶሻል ሚዲያ በጣም የተጋጋለና የተጋጋመ ጉዳይ ሆኖ ሲገኝ ይመስላል ደፈር ብሎ እርምጃ ወደ መውሰድ የሚመጣው እንጂ በራሱ ተነሳሽነት አስቀድሞ አንድን ነገር አይቶ መዝኖ ገምግሞ ውሳኔ መስጠት ነገር አትመለከትም። እኔ ለምን በዚህ ምን ያህል መጠን ፓሲቭ እንደሚሆኑ አይገባኝም። ማለት ካውንስሉ አንዱ ስራ እንግሊያንን ክርስትና መብት፣ ጥቅም ወዘተረፈ የምትላቸው ማስጠበቅ ነው። ያው ካውንስሉ ራሱን በቻለ መንገድ ምን ተችበት የራሱ አግባብ ይኖረናል። ያው እሱን እዛ አስቀምጠን ማለት ነው። በአዋጅ የተቋቋመው ቢብሊካል ነው አይደለም የሚለውን ትተን ቢያንስ እንዲሁ ለኮንሰንሰስ ተስማምተን እናውራ ካለን የተቋቋመለትን ዓላማ እኛ ነግረን ነው አይደለም መስራት ያለበት። የሶሻል ሚዲያ አክቲቪዝም አይደለም ሊያንቀሳቀሰው የሚገባው። በአንድ ቦታ ተቀምጦ ሌሎች ርዕሰ ጉዳይ አንስተው ብዙዎች ከተቀባበሉት፣ ካወሩት፣ ከተነጋገሩ፣ ከተወያዩ በኋላ የሚደረጉ ውሳኔዎች በተቃውሞ ላይ ያለንን መተማመን ወይም ትረስት ያጎላል። ይሄ በዚህ ብቻ ሳይሆን በሌሎችም አጋጣሚዎች የምናያቸው ናቸው እና ቀደም ብሎ ጉዳዮችን መርምሮ እኔ ራሱን የቻለ እኔ እንግዲህ እስከማውቀው ድረስ የቴዎሎጂ ዲፓርትመንት እንዳለው አውቃለሁ ካውንስሉ። አይ ቲንክ ይሄ ጉዳይ ምናልባት ከቴዎሎጂው ዲፓርትመንት ጋር ሊገናኝ ይችል ይሆናል ወይ ከውጭ ግንኙነት ብቻ ከአንዱ የካውንስሉ ዲፓርትመንት ጋር የሚገናኝ ጉዳይ ነው። እነዚህ ሰዎች ስራቸው ከሆነ ደሞዝ የሚበሉበት ከሆነ የተሾሙት ኃላፊነት ከሆነ ያው ጆብ ዲስክሪፕሽን ያው ስራ አንድ ቦታ ስትቀጠር የስራ ዝርዝር ይሰጣል። ማድረግ ያለብን ማከናወን ያለብን ከሆነ አስቀድመው አንደኛ ሚዲያ ላይ ኤንጌጅ ማድረግ አለባቸው። ምንድነው እየተካሄደ ያለው? አስሎንጋስ 31 ሚሊዮን በላይ የሆነ የወንጌላውያን ማህበረሰብ የሚወክሉ ከሆነ ማድረግ ያለባቸው ነገር በወንጌላውያን ዙሪያ ምንድነው እየተባለ ያለው ሚዲያ ላይ ይህን በደንብ ኮንሽስሊ ሆነው ልቆ ሆነው ይህንን ነገር መከታተል አለባቸው ብዬ አስባለሁ። ከዚህ አንጻር ስትመለከት በጣም ብዙ ክፍተቶች አሉ። አይደለም እንደዚህ ከሌላ ሃይማኖት ተከታዮች የሚመጣ ሂስ ይቅርና አሉታዊ ሂስ ይቅርና ከትምህርትም ከልምምድም አንጻር ተመልክተ ከሆነ ከዚህ በፊት ተወገዙ የተባሉ ሰዎች የተወገዙት መች እንደሆነ ሁላችንም እናውቃለን። የአደባባይ ሚስጥር ነው። የጮኸ ጉዳይ ላይ ነው ውሳኔ ሲሰጥ የምታየው። ውሳኔ መሰጠቱ እኔ ክፋት አለው ብዬ አላምንም። ኢትስ ጉድ ማለት ቢዘገይም ጥሩ ነው፣ ግን እንዲህ መሆን የለበትም። አሁን መሪነት ማለት እኮ ይሄ እንደው ከመንፈሳዊው የመሪነት ፍቺ የክርስቶስ ሎሌያዊ አገልግሎት ሰርቫንት ሊደርሺፕ ሚለውን ትተህ በነ ማክስዌል እንኳን ሊደርሺፕ ኮንሰፕት መሪነት ማለት ኢንፍሉዌንሲንግ አዘርስ ማለት ነው። ሌሎቹን ወደምትፈልገው አቅጣጫ ለማድረስ ተጽዕኖ አዎንታዊ ተጽዕኖ ማምጣት ማለት ነው። አዎንታዊ ተጽዕኖ ማስከተል ማለት ነው በምትመራው ህዝብ።
ማን ነው ኢንፍሉዌንስ እያደረገ ያለው ብለህ ስታይ ሶሻል ሚዲያው ነው የካውንስሉን ውሳኔ እንጂ አለበት እኔ ኪፕ ጎይንግ ነው ብለው ነገሩን በደንብ መተቸት አለበት። እኔ ኪፕ ጎይንግ ነው ብለው በዚህ ድምጽ እያስተጋባ ነው መሰለኝ። አሁን አሪፍ ነው። አሁን ጆሲ አሪፍ ነው። ምናልባት እንደ መጠቅለያ ማውራት የምፈልገው ቅድም ዳጊዬ ጥሩ ነገር አንስቷል። ከዚህ በፊት ያደረግነውን ሙግት አንስቶ እንትን አድርጎታል። ውይይት ነጥብ አድርጋችሁ ተወያይታችሁበታል። ይሄ መቀጠል አለበት ብዬ አምናለሁ። አንዳንድ ጊዜ የወንጌላውያን ማህበረሰብን ለማሸማቀቅ የሌላ ቤተ እምነት ሰዎች የማይሆን ካርድ ይመዛሉ እና ሁሉ ነገር እናውቃለን። ከኛ ማለት ወንጌላውያን ክርስቲያኖች ከኛ የተሰወረ ነገር የለም። መናገር ባለብን ሰዓት እንናገራለን፣ መሞገት ባለብን ሰዓት እንሞግታለን። ሚዛናዊ ሆነን ማለት ነው። እኔ እንኳን ከነዚህ ወገኖች ጋር ስሟገት በነበረበት ጊዜ የነበራችሁ ሰዎች ታስታውሳላችሁ። አንድ ርዕስ የነበረው የመካነ ኢየሱስ ቤተክርስቲያን እና የገስትን በሚመለከት መረጃውን ያወጣው ማን ነው? የእንግሊያን ማህበረሰብ ነው ራሱ። የእኛንን እነ ጌታውን የራሙ ሌሎችም ነን ጉዳይ ውስጥ እዚህም ሶሻል ሚዲያ ላይ ማነው ቲክቶክ ላይ ያላችሁ ወንድሞች ጭምር ማለት ነው በማጋለጥ ረገድ እኛ የወንጌላውያን ማህበረሰብ አንዱ ትሩፋት ብዬ የማስበው የታድሶ ትሩፋት ሰልፍ ክሪቲሲዝም ነው። ብዙ ጊዜ እናገራለን። ራሱን የሚተች መሆኑ ነው። የሌላውን ሃይማኖት ብታየው ራሱን አይተችም፣ ይደብቃል ስህተቱን ምናምን። ወንጌላውያን ጋር ስትመጣ እንደዚህ አይነት አይደለም፣ ሰልፍ ክሪቲክ ነው። ይሄ አንድ ለሌሎች ሃይማኖቶች ማስተማሪያ መሆን፣ በመካከላችን ስህተት ካለ የትምህርት የልምምድ ያሰራር ካለ ክሪቲሲዝሙ እንትን ነው፣ ከራስ የሚጀምር ነው። ግን ለሂሱ የዳበረ ባህል ነው ከጅማሬውም አንስቶ ማለት ነው። እና ይሄ አፕሪሺየት የሚደረግ ነው። እኛ ወንጌላውያን አንድ የምናነሳው ጠቃሚ ነገር ይሄ ነው። በዚህ እሴት ላይ ተመስርተን ቤተክርስቲያን የሳተች ሲመስለን፣ ቤተክርስቲያን ስል አመራሮቹ ማለት የሳቱ ሲመስለን፣ ከውጭ ሀገር ትክክለኛ ካልሆኑ ከአስተምሮቶቻችን ጋር ግልጽ የሆነ መጣረስ ካላቸው ግብረሰናይ ድርጅቶች ጋር ግንኙነት ሲያደርጉ እኛው ነን ምንተቸው እኮ እኛው ነን ምናጋልጠው። እኛ ያጋለጥነውን መረጃ ወስደው መካነ ኢየሱስ ቤተክርስቲያን ሰዶማዊ ናት፣ የገስት የድህረ ምረቃ ትምህርት ቤትም ሰዶማዊ ነው ብለው የሌለ አይነት ላምቦ ያሉበት ኩበት ለቀማ እንደሚባል አይነት ድምዳሜ ሰጠው ስም ማጥፋት ስራ ሲሰሩ ታያል። እኛ እኮ በዚህ ግንኙነት ውስጥ እንጌጅ ያደረጉ ከውጭ ካሉ ተቋማት ጋር ምንላቸው በአመራር ደረጃ የሚቀመጡ ናቸው እንጂ ቤተክርስቲያን በጠቅላላ አይደለችም። አመራሮቹም ቢሆን ሰዶማዊነትን አይቀበሉም። ማንኛውም አመራር ይህንን አይቀበልም። ነገር ግን ያው በግንኙነት ውስጥ ከእርዳታ ጋር በተያያዘ ከዚህ ቀደም ከነበራቸው ግንኙነት በቃ ብዙ ፋክተሮች አሉ። ብቻ አንዳንድ ግንኙነቶች አልተቋረጡም። ይህንን ፕሬሸር በማድረግ አሁንም እንቀጥላለን። አየህ የኛ ባህል ይሄ ነው። እኔ ፕራውድ የማደርገው ነገር ይሄ ነው። ክሪቲክ ሰልፍ ክሪቲክ ነው። ወደ ሌሎቹ ሃይማኖቶች ጋር ስትመጣ ግን ሰዶማዊ ከሆኑ በጣም ምናልባት 70 እና 80 ቀደምም ዲስፕሌይ አድርጋችሁ ስታዩት ነበርና ተቋማት ጋር ቀጥተኛ የሆነ ግንኙነት ከገንዘብ ጋር ከልማት ስራ ጋር ምናምን ግንኙነት ያላቸው ሆነው እጅ ወደ መጠቆም ይመጣልና ከዛም በኋላ ከውይይቱም በኋላ ባይገርም አጸፋዊ መልስ ነው ለመስጠት የሚሞክሩት። ያው የእናንተ እንደዚህ ግንኙነት ነው እና የመካነ ኢየሱስ በልማት ክፍሏ ጋር ያው ከነዚህ ተቋማት ጋር ግንኙነት ታደርጋለች። ከመሆን እኛ እኮ እየተቸን ያለ ነው፣ እርምት ላይ ነን፣ ሰልፍ ክሪቲሲዝም ላይ ነን። ይህንን ባህል ወስዶ ራስን እንደማረም እንደማስተካከል የራስን አላስፈላጊ መጽሐፍ ቅዱሳዊ የሆነ ግንኙነት ሰዶማዊ ከሆኑ ተቋማት ጋር የሚደረግ ግንኙነት ለመሸፈን የመካነ ኢየሱስ የልማት ክፍል ከሰዶማዊ ተቋማት ጋር ግንኙነት አድርጋለች ብሎ ለማጣፋት መሞከር ይሄ በእውነት ትልቅ ኢግኖራንስ ነው፣ ድንቁርና ነው። ይሄንን በማጋለጥ መቀጠል አለብን። አንድ ቪዲዮ ምናልባት አይታችሁት ከሆነ አላውቅም፣ በማስረጃ ከግንኙነቱ ባለፈ ይሄ ባለፈው ኤክስፖዝ ካደረግነው ግንኙነት ባለፈ በገዳማት ውስጥ ያሉ እንትኖች ላርጅ ብታደርጉት ይሄን አይታችሁታል። ምናልባት ድጋሚ እንዳይሆንባችሁ
አይታችሁታል ይሄንን? አዎ እኔ ከአሁን ቀደም እንደዚህ ላይ አሳይ፣ ችግር የለውም አሳይ። ስለዚህ እንደዚህ አይነት መረጃዎች አሁን በገዳማት ውስጥ የሰዶማዊ የሆኑ ግንኙነቶች እንዳሉ የራሳቸው ቀሳውስቶቻቸው ይህንን በድፍረት ይናገሩ ታያለና ኤክስፖዝ ማድረግ እንደዚህ ያስፈልጋል። በቃ ማለት ንስሐ መግባት ካስፈለገ ሁሉም መግባት ያለበት መታረም ያለበት መጠቋቆም አያስፈልግም። እና ተለይቶ ፕሮቴስታንት ከሰዶማዊነት ጋር ሊነሳ የሚችልበት ምንም ምክንያት የለም ለማለት ነው። ቴንኪዩ ሀሳቤን በደንብ ካገኛል በደንብ አግኝቻለሁ። ዮሲዬ ግን አንተ ያገልጠይቀ ስፔሻሊ እኚህ ሰው ላይ መከሰስ የለባቸውም ብለህ ታስባለህ? አሁን ለምሳሌ ካውንስሉ የስ አሁን የጀመረው ስራ ይበል የሚያስብል ነው። እግዚአብሔር ይመስገን ጥሩ ነው እርምጃ ነው የተካሄደው። እሱ ውጤቱን እናያለን። እንግዲህ ምን ሊሆን እንደሚችል ስለማናውቅ ማለት ነው። ነገ ተነገ ወዲያ ነገሩ ይታጠፍ ይሁን አይታጠፍ፣ ነገሩ ድንገት ሚዲያ ላይ ብቻ ስለወጣ ሚዲያ ላይ ስለጨወ የጊዜው ላይክ በርኒንግ ኢሹ ምናምን ብቻ ስለሆነ ህዝቡን ለማረጋጋት እንደ ክስ መስርተናል የሚል ነገር ብቻ በማለት ሰውን ለማረጋጋት የተጠቀሙበት ታክቲክ ይሁን ቴክኒክ አላውቅም። እርግጠኛ ስለማን ነው ማለት ነው። እርግጠኛ የምንሆነው ነገርየው በህግ አግባብ አስፈላጊውን አይነት የእርምት እርምጃ ሲወሰድ ነው ብዬም ስለማመን ነው። ኦኬ እንበል ዋራቦቴ ይሄን ቄስ አምሶሪ እኔ እንዲህ አክብሬ ልጠራ ስለማልችል ነውና ማለት በጣም የተሰደብ ነው። እኔ በኩሌ በጣም አንገቴን ከምደፋበትና ሌላ እምነት ተከታይ ለነሱ ጥብቅና ቆሞ እነሱ እኛ ላይ እንደፈለጉ እንዲሆኑ ካደረጉ ሰዎች መካከል ጠርጊያውን ካቀኑ ሰዎች መካከል አንዱ ነው ብዬ ስለማምን ያው እኛ ቤት ውስጥ ስላለ እንግዲህ ከባድ ነው። ቅስና መያዝ በጣም ከባድ ነው። ሲሪየስ ነገር ነውና ብዙ ጊዜ ሲሆን እጅዱ ሰምተሃል። አሁን ደግሞ ያነሱት ምክትል ፓስተሩ እንደዛ ፕላስ ደግሞ ዋናው ፓስተሩ በዚህ እነማን ናቸው ደፋሪዎቹ? የትኞቹ ናቸው? ስማቸውስ? በጠቅላላ ይሄ ነገር ለመንግስት መጠቆም ሲገባው ለወንጌላውያን ቤተክርስቲያናት ህብረት ካውንስሉ እንኳን ቢቀር ለእነሱ ተነግሯቸው በህግ አግባብ እንዲጠይቁ በማድረግ ያንን ቤተክርስቲያን በመዝጋት እና ብቻ ብዙ ነገሮች ሊደረግ የሚገባ ነገር ነው ስለማምን፣ ግን በግርድፉ ፓስተር ብሎ ነው የነሳው። በዚህ ሰውዬ ጉዳይስ ጊዜ ምን ተፈጠረ? እንደ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረን ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍጥጦ ስለመጣ ነው እኔ ራሴ የተናገርኩት። የተደፈሩ ልጆች አሉ። የተደፈሩ ወላጆቻቸው ቤተክርስቲያን ነው የላኳቸው፣ ለጸሎት ነው የላኳቸው። ቤተክርስቲያን ቢሄዱ ስነ ምግባር ይማሩልኛል፣ ጥሩ ይሆኑልኛል ብሎ ነው ወላጅ ወደ ቤተክርስቲያን የሚልከው። ፓስተሩ ምክትል ፓስተሩ ይደግፋል። ዋናው ፓስተር ሲነገረው ሰውየው ማሰናበት አልፈለገም፣ መልቀቅ አልፈለገም፣ ሂድ ማለት አልፈለገም፣ ማውገዝ አልፈለገም። ለምንድን ነው? እሱም ተባባሪ ነው ማለት ነው። ያ ምን አለ ምን ሀሳብ አለ እዚህ እኚህ ሰው ላይ? እኔ ኢዮስያስ ልቅ ደግሞ ይፈቀደልኝና መብታችሁን አንድ ደቂቃ 2 ደቂቃ በማይሞላ ጊዜ ማስቀመጥ እንፈልገው። እንግዲህ እኚህ ሰው የሚሆኑ ማንም ሰው የሆነ ነገር ሲናገር አንከስም። ምንም አንከሰው እድል እንሰጣለን። መጀመሪያ እድል መስጠት አለበት ለግለሰቡ። መረጃ ካለው ለምን ከሰዋለሁ? መረጃ ካለው ባለውለታችን ነው እንጂ ጠላታችን አይደለም። አሁን አንድ ቅድሚያ ነገር ያደረግነው ዛሬ በገባንበት ርዕስም ሰውየው መረጃ እንዲያመጣ ተጠይቋል። ለተናገረው ነገር ሰዎች ለሚናገሩት ነገር መረጃ ሳይጠይቁ እድል ሳይሰጡ ወደ ክስ መሄድ አግባብ የለውም። ስለዚህ እኔ በዳጊ ደረጃ እኚህ ሰው የሚጠየቁ ባይሆኑም በእሳቸው ልክ በካውንስል ሌቭል ሊሆን ይችላል የሚጠይቃቸው አካል መጀመሪያ መረጃውን እንዲያቀብሉ በባለው አባት ሊሆኑ ይችላሉ። መጨረሻ ላይ ነገሩ ሲጣራ አለው ይቅርታ
ይቅርታ እንትን ገብቶብኝ ስልክ ገብቶብኝ ይቅርታ ላጥፋውሽ ካለው ልቀጥል። ስለዚህ በባለውለታነት ሊመዘገቡ የሚችል አባል ሊሆኑ ይችላሉ መረጃውን ካመጡ እንደው ተናገሩ ብለን መክሰስ ይከብዳል። ስለዚህ እርግጠኛ ነኝ የሚጠይቃቸው በሳቸው አቻ የሆነ አንድ አካል ሲጠይቃቸው እኚህ ሰው ያለ መረጃ ነው ወይ ያወሩት ይሄንን በኋላ እንግዲህ የሚያስወቅሳቸው ወይ የሚያስመሰግናቸው ይሆናል። ስለዚህ ከዛ ብንጀምር ሰዎች የሆነ ነገር ሲያወሩ መረጃውን አምጣው ከሚል መረጃውን እንዲያመጣው ሰውየው እድሉን መስጠት፣ ካላመጣው ካድበሰበሰ ጊዜ ከፈጀና ሊደብቀው የሚፈልገው ነገር ካለ ግን ያ በራሱ መልስ ይሆናል ማለት ነው፣ እንደ ቤተ እምነትም እንደ ግለሰብ የተወራው ነገር። ስለዚህ እኚህ ሰው እንዲህ ግልጽ አድርገው ከሌ ብለው ምክትል ፓስተር፣ ዋና ፓስተር ብለው ማውራት የሚችሉበት አቅም ያገኙት የሚያውቁት ነገር እጃቸው ላይ መረጃ ቢኖር ነው። ስለዚህ እድል የሚሰጣቸው አካል የሚጠይቃቸው አካል ሊኖር ይገባል መረጃ አምጡ ብሎ ማለት ነው። እና ይሄ ይመስለኛል ቀድመ ሁኔታው። ግን ያው ውስጣችን የምናውቀውን እናውቃለን፣ አሁን መናገር ግን አንችልም። አንደኛ ለሰውየውም ካለን ማለት ከእድሜያቸው እንኳ ቢያንስ አንጻር ሌላ ትርፍ ነገር መናገር ስለማልፈልግ ከመረጃው በኋላ ግን ምለውን እላለሁ። ማምጣት ካልቻሉና ካድበሰበሱት ግን ለእኔ አይደለም ያመጡት፣ ያው ቅድም እንደተናገርኩት ለሚጠይቃቸው አካል ማቅረብ ካልቻሉ እንግዲህ ሌላ ልዩ ዓላማ ወይ ደግሞ ሌላ ግላዊ ቅሬታ ምናምን ሊኖር ይችላል። እሱን ማየት ይኖርብናል። በቃ ቀጥል ኢሳያስ የተባረከ እና ቴንኪው ደግሞ እንደገና በድጋሚ እሺ ኢዮስ ይቀጥል። ቤኪ በድጋሚ የኔ አመለካከት ምንድነው? አሁን ዳጊ ያነሳውን ሀሳብ ምጋራው አለ፣ ደግሞ የምጨምረውም ሀሳብ አለ። የሰሞኑንም የማናት እባክህ ገነትና የአርቲስቱም ጉዳይ መረጃ ልጁ ካለው ምን ችግር አለ? መረጃው ይውጣ የሚለው ዋናው ሙግታችን። መረጃ ካለው በትክክልም ሰማያዊነቱ ጎሳ ከደረሰበት ተጨባጭ የሆነ ማስረጃ ያምጣ፣ ማንነቱን ይግለጥ። ይሄ ቀጣይ ለሚደረጉ ሂደቶች ጠቃሚ ነው የሚሆነው። ግን ከዛ በኋላ ይቅርታ ሲጠይቅ ምን ያህል የፈጠራ ታሪክ ሊሆን እንደሚችል ሁላችንም የራሳችንን ግምት ወስደናል። በተለይ እንግሊያን ማህበረሰብን ገጽታ ለማበላሸት የተደረገ እንደሆነ እንገምታለን። መረጃ መምጣቱ አስፈላጊ ነው ብዬ አስባለሁ። አሁን እኔ ከዚህ ሰው ከአርቲስቱ እኔ ብዙ አልጠብቅም። እኔ የምልህ በጌታም አይደለም፣ የራሱ ዓላማ አለው። እንግሊያን ማህበረሰብን ለማጠልሸት ነው ብለህ ትወስዳለህ። የፈጠራ ታሪክ ነው፣ ብዙ ልትል የምትችለው ነገር አለ። እሱን መረጃ አምጣ ብለህ ትጠይቀዋለህ፣ ትሞግተዋለህ። መረጃ ከሌለው ስም ያጠፋ ከሆነ በህግ አግባብ በህግ ፊት ለተናገረው ነገር ኃላፊነት እንዲወስድ ታደርገዋለህ። ይሄ ራሱ አካሄድ ነው። ፍትህን ማስከበርም አስፈላጊ ነው፣ ተገቢ ነው። የሚመለከተው የእንግሊያን ማህበረሰብ ወክላለሁ የሚል ተቋም ካውንስሉ ሊሄድበት ይገባል። ስለመጀመሩም እርግጠኛ አይደለንም። ክሱም በነገራችን ላይ በወሬ ደረጃ ተወራ እንጂ በተጨባጭ መሆኑን ራሱ እንጠራጠራለን። እሱ ይሁን። ወደ ቄስ ግርማ ስንመጣ ግን ቄስ ግርማ እንግዲህ አሁን አንተ ፕሌይ ያደረግከው ቪዲዮ ከሌላ ሰው ጋር ያደረጉት ውይይት ነው። ምናልባት ተደፈሩ ልጆች የሚለውን ሀሳብ ያነሱበት። ከዚህም እኮ የከፋ ኢንተርቪው ሰጥተዋል እኚህ ሰው ከእግረኛው ሚዲያ ጋር ከዚህ በፊት ቃለ ምልልስ አድርገዋልና እንደውም የተምብኔሉ መግቢያ የሚያስቀምጠውን ምንድነው ከኛ ቸርች ሌዝቢያን አባል አለች ብለው ነው የእሳቸው ንግግር ወስዶ ፕሮግራም ይሰራበት። እንግዲህ ኢማጂን አሁን እኔ እሳቸውን ከዛ አርቲስት ጋር በኩል ደረጃ አላስቀምጣቸውም። ስለ አገልጋይ ናቸው፣ ክርስቲያን ናቸው፣ አገልጋይ ናቸው። በወንጌላውያን በተለይ በመካነ ኢየሱስ በቤተል መካነ ኢየሱስ ውስጥ ከፍተኛ ሚና የነበራቸው ሰው ናቸው። ብዙ ጊዜ ቃለ ምልልስ ያደርጋሉ። ቃለ ምልልሳቸው አወዛጋቢ መሆኑ እንዳለ ሆኖ ብዙ ታሪክ የሚያውቁ ሰው ናቸው። ያው የምናነሳባቸው ሂስ እንዳለ ሆኖ ማለት ነው በአጠቃላይ። እኚህ ሰው እኔ ከአርቲስቱ ጋር እኩል ላደርጋቸው አልችልም። አርቲስቱ ምንም አይነት መደብ ውስጥ የለም፣ የራሱ የሆነ ዓላማ አለው። እሳቸው ግን ወንጌላውያን ማህበረሰብ በተለይ በሚዲያ ላይ በቀረቡ ሰዓት እንዴት አድርገው አቀረቡት የሚለው ነው የሚያሳስበኝ። ስለ በቤተ ክርስቲያን ውስጥ ያውም በሚያገለግሉበት ከኛ ቸርች ነው ብለው እንደውም ኳሊፋይ አድርገውታል። ከኛ ቤተ ክርስቲያን ሌዝቢያን አባል አለች ብሎ እግረኛ ሚዲያ ላይ ንግግር ማድረግ እንደው ይሄ የጤና ነው ያስብላል በእውነት። እንዴ ተደፈሩ እኮ ቀላለው ማለት የተደፈሩት ያው
መደፈሩ አግባብ ባይሆንም ምናልባት በተቃራኒ ጾታ የሆነ መደፈር ሊሆን ይችል ይሆናል። እሱም ደፈር የተባለው ምክትል መጋቢ ሊጠየቅ ይገባዋል፣ እውነት ከሆነ የሚያወሩት ነገር። እዚህ ጋር እኮ እያወሩ ያሉት የሆሞሴክሹዋሊቲ ጉዳይ ነው፣ የሰዶማዊነትን ጉዳይ ነው። በእኛ ቸርች ውስጥ እያሉ እየተናገሩ ነው ያሉት። ቄስነት እኔ እንደሚገባኝ ከሆነ መጋቢነት ነው። እኚህ ሰው በሚያገለግሉበት ቤተክርስቲያን እንደዛ አይነት ችግር ያለበት ሰው፣ በነገራችን ላይ ቤተክርስቲያን የህሙማን ቤት ናት እንደምናውቀው። ጌታ ኢየሱስ እንኳን አገልግሎቱን ሲጀምር ሉቃስ ምዕራፍ 4 ላይ የጌታ መንፈስ በእኔ ላይ ነው ካለ በኋላ ለድሆች አለ። ማን ነው የኢየሱስ ክርስቶስ አገልግሎት ተደራሾች? ድሆች፣ ወንጌል ሰብክ ዘንድ ለታሰሩት የታሰረ፣ ለተጨቆኑት ብሎ ኳሊፋይ አድርጎታል። ለድሆች ወንጌል ልሰብክ፣ ለታሰሩት መፈታት፣ ለተጨቆኑት ነፃ መውጣት፣ ለታወሩት ማየት ብለዋል። የጌታ ኢየሱስ የአገልግሎት ተደራሾች ድሆች፣ የተጨቆኑ፣ የታሰሩ፣ የታወሩ ናቸው። ጌታ እንኳን እነዚህን ለማገልገል መጥቷል ነው እያልን ያለ ነው። ወንጌላት የሚነግሩን እውነት ይሄ ነው። የጠፋውን ሊፈልግ ነው የመጣው። ስለዚህ ሰዶማዊ የሆኑ ሰዎች በሰዶማዊነታችን እንኮራለን እስካላሉ ድረስ ፕራይድፉል ብለው በሆሞሴክሹዋሊነታቸው እስካልተናገሩ ድረስ ፕራይድ ትምክቴ ነው ኩራቴ ነው ካሉ ሌላ ሴናሪዮ ነው። ነገር ግን በዚህ ልምምድ ውስጥ ሆነው ከዚህ ለመፈታት ከብዷቸው ወደ ቤተክርስቲያን ቢመጡ ቤተክርስቲያን ደጃፏን ወለል አድርጋ ልትከፍትላቸው ይገባል። ምክንያቱም ጌታ ለታሰሩት፣ ለተጨቆኑት፣ ለታወሩት፣ ለድሆች ነው የመጣውና ምክንያቱም ሁሉም በሽተኛ ሆኖ መጥቶ ነው በክርስቶስ ኢየሱስ ወንጌል ተፈውሶ ሙሉ ሰው ሆኖ የእግዚአብሔር ክብር ዕቃ የሚሆነው። ወደ ቤተክርስቲያን የመጣን በሌዝቢያዊ ልምምድ ውስጥ ያለን ሰዶማዊ የሆነን ሰው በመጋቢያ አገልግሎት ድካሙ ተነግሮ ሰምተ ካበቃ በኋላ በመጋቢያዊ አገልግሎት ልትረዳው፣ ልታግዘው፣ ሚስጥሩን ይዘ ከሱ ጋር እየጸለይክ ከሱ ጋር እያማትክ እየወጣ እየወረድክ እያገዝከው እየተናጠክለት እውነተኛ መጋቢያ ነው። ትክክለኛ መጋቢ ወደ ሙላት እንዲመጣ በእግዚአብሔር መንፈስ ረድኤት አማካኝነት ትደክማለህ እንጂ የቤተ ክርስቲያንን ጉዳይ ያው በመጋቢያዊነት የተያዘን ጉዳይ አውጥተህ ያውም የወንጌላውያን ክርስትና ተቃዋሚ ፕሮግራም በሰራባቸው ጊዜያቶች ሁሉ የወንጌላውያንን ክርስትና ለማጠልሸት ከሚሞከር ሚዲያ ላይ ቀርበህ እንዴት ነው እንደዚህ አይነት ነገር የምታወራው? ነው ዲዚዝ በጣም የሚያበሳጨውና መንፈስን የሚረብሸው ይሄ ነው ማለት። ሲጀመር የመጋቢያዊ አገልግሎታቸውን እኚህ ሰውዬ ስተዋል ብለን እንተቻቸዋል። ነገ እኮ እኚህ ሰው ጋር በሰዶማዊ ልምምድ ውስጥ ነው ያለሁት፣ ሌዝቢያን ነኝ፣ ጌይ ነኝ፣ ወይም ደግሞ በቃ ልላቀቀው ማልችለው በዝሙት ውስጥ ታስሬያለሁ፣ በዝሙት ኃጢአት ውስጥ በሌብነት በዛ ነገር እስራት ውስጥ ነኝ የሚል ሰው እኮ መጥቶ እኚህን ሰውዬ ሊያናግራቸው አይችልም ማለት ነው። ምክንያቱም የአንዱ የመጋቢ ኳሊቲ የሚመጣን በተለያየ ተግዳሮት እስራት ውስጥ ያለን ሰው ተቀብሎ ሚስጥሩን ጠብቆ ለፈውሱ መስራት ነው። እሳቸው ግን የሚዲያ ፍጆታ አደረጉት። ይሄ ትልቅ ስብራት ነው። አንደኛው የመጋቢያዊ ሚናቸውን የዘነጉ ሰው መሆናቸውን በሰሩት ሄደው ቃለ መልስ ባደረጉበት ሚዲያ በግልጽ ለፍፈዋል። አንድ ሁለት የወንጌላውያን ማህበረሰብን በሚጠላና ባገኘው አጋጣሚ በሚያቆሽሽ ሰው መድረክ ላይ ተገኝተው መናገራቸው፣ ሁለተኛ የሌላ ሰው ክፉ ዓላማ ማስፈጸሚያ ሆኗል እና የወንጌላውያን ማህበረሰብ ስብራት ናቸው። እኔ እንደውም ያ ጭራሽ በሌላ አይነት ሞቲቭ ውስጥ ሆኖ የራሱም የሆነ ዓላማ ይኖረዋል፣ በሕግ ሊጠየቅ ይገባል ወይ? የስ እኔ ግን እሳቸውን በሱ መስፈርት እኩል አላስቀምጣቸው። የእሳቸው ጉዳይ በጣም ሲሪየስ ጉዳይ። ይሄ የሰጡት ቃለ ምልልስ ላሳይ ይችላል። የሰጡት ቃለ ምልልስ እንግዲህ በጣም የሚገርመው ነገር ከዛሬ 1 ዓመት በፊት የሰጡት ቃለ ምልልስ ነው። ይኸውልህ ይሄ ቃለ ምልልስ ከኛ ቸርች ሌዝቢያን አባል አለች፣ ቄስ ዶክተር ግርማ ዘውዴ ማይንድ ከ1 ዓመት ማንም ሰው ምንም አላላቸው።
ማለት ሊያስቆጣን የሚገባ ጉዳይ ይሄ ይመስለኛል። እኚህ ሰው ሊጠየቁ ይገባል። ቤተክርስቲያንም አንደኛ ቅድም ካነሷቸው ምክንያቶች በተጨማሪ ቤተክርስቲያንም በሚያገለግሉበትም ቤተክርስቲያን ገጽታ አበላሽተዋል። ቤተክርስቲያን ራሷ ልታግዳቸው ይገባል። የሚገባቸውን ዲሲፕሊን እርምጃ ልትሰጣቸው ይገባል። ደግሞም ወጥተው የተናገሩት ከአንድ አጥቢያ ቤተክርስቲያን ከአንድ ቤተ እምነት ተሻግሮ ወንጌላን ማህበረሰብን መልክ የሚያበላሽ እንደመሆኑ መጠን ካውንስሉም በዚህ ጉዳይ ላይ መልስ ሊሰጥበት ይገባል ብዬ ነው ማምኑ። ሁለቱ በጣም በኩል ደረጃ የማይቀመጡ ናቸው። ለዚህ ነው እዚህ ጋር አንድ መደምደም ማስቀመጥ ፈልገው፣ ለዚህ ነው የካውንስሉን እርምጃ እኔ ማላም ነው ትረስት ማላደርግ። የዚህ የሰሞንኛው የአርቲስቱ ጉዳይ መሄዳቸው የሄዱበት መሆኑ ከሆነ የሄዱበት በእውነት ከሆነ መልካም ነው፣ ኪፕ ጎይንግ ነው ብለው። ነገር ግን ህዝቡ ከጮኸ በኋላ ነው ወደዚህ ነገር የመጡት። ጥሩ ነው መምጣታቸው። ምን ያህል በህዝብ ድምፅ እንደሚመጡ የምታውቀው ከአንድ ዓመት በፊት ወንጌላውያን ማህበረሰብን ገጽታ በሚያበላሽ ሁኔታ እግረኛ ሚዲያ ላይ ቀርበው የተናገሩትን ቄስ ግርማ ዘውዴን ዝም ብሎ ተቀምጦ እዚህ ጋር እርምጃ ሲወስድ ከዚህ በላይ አባይ ሚዛን ደብል ስታንዳርድነት የለም። ይህን ነው ማለት ፈልገው። ያ ዮሲ ግን እንዳልከው ምን ያሁን ጥርጣሬ ሞር ነው ያደገው፣ በጣም ጨመረ። ስፔሻሊ ካውንስሉ ራሱ እነኚህ ግለሰቦች ላይ ክስ በመስረቱ አጠራጣሪ ነው። ዶክተር አንቶኒዮም ተብዬው በጣም ብዙዎች አሉ፣ ብዙዎች አሉ። አም ሶሪ በጣም ነው እኔ ሳስባቸው ራሱ ውስጤ በቁጣ ነው የሚሞላው። ባይ ዘ ዌይ የትኛው ለምሳሌ ከካውንስሉ የሚመለከተው ክፍል መጥቶ በዚህ ጉዳይ ላይ ክስ ስለመስረቱ መግለጫ የሰጠው ነገር የለም። አሁን ዝም ብሎ ሰው ሜይ ቢ ፋብሪኬትድ የሆነ ነገር ቢሆንስ፣ ሰዎች ከራሳቸው ፈጥረው ምናምን ነገር ካውንስሉ እንደዚህ አለ ብለው የሆነ ዜና ብቻ ተለቆ ቢሆንስ? እና እንዳልከውም እኔ ያስጠርጥር አምሶር እኔም ጥርጣሬ ሞር እንትን ብሎኛል። መጀመሪያ የሚጠራጥርኩ ነበረ፣ አሁን ደግሞ ሞር ከፍ አለ ማለት ነው። ስለዚህ ካውንስሉ ሜይ ቢ እዚህ ካላችሁ ከካውንስሉ አመራር አንዱ ወጥተው መግለጫ ሰጥተው ከሆነ ጋዜጣዊ መግለጫ ሰጥተው ከሆነ አሰሙን። ከዚያ እኛም በቃ ጥሩ ነው ጅምራችሁ፣ ግን ደግሞ እኚህንም ቄስ አንድ ላይ ደረባችሁ ክሰሷቸውና ህግ ፊት አቅርቧቸው እንበልኛ መተን እና ዮሲ ያነሳው ነገር በጣም ነው የሚገርመው። እኔ በጣም አሁን አይተህ ከሆነ እዚህ ጋር የታረሱ ርዕሱን አይተዋል። በጣም ነው የሚገርመው። አስደንጋጭ ነገር ነው። ይኸው ግብረ ሰዶምና ፕሮቴስታንቲዝም በፓስተር ቄስ ግርማ ዘውዴ ይላል። ርዕሱን ራሱ ተመልከቱ። በጣም ዘግናኝ ነገር ነው እንትን ይባለው። ያችም ሴትዮ ለምሳሌ ፓስተሩ እያለች ነገር ይሆን እንደው ከፍ አድርጋ ድምጿን ምናምን ነገር እንትን እያለች አስመራበት እንዳወራች ማለት ነው። እና ተመልከቱ። ስለዚህ ከእንትን ጋር የተገናኘን ጉዳይ ነው። እዚህ ርዕስ አሰጣጡ ራሱ በጣም ነው የሚገርመው። እሺ ጆይ ይቀጥል። ጠያቄም ካለ ለዮሲም ለኔም ለዳግሻዬም ካለ ቀጥል። በስራትዬ እንግዲህ ከአንተ ጋር ደስ ብሎኛል። በነገራችን እንደዚህ በልዩነት ማውራት እንችላለን። የግድ አንድ አይነት ሀሳብ ማውራት አለብን ብዬ አላምንም። የኔን አቋም የግድ መደገፍ አለባቸው ብዬ አላምንም። እንደተባለውም እኔ ካውንስሉ ላይ ስቲል ነው ጥያቄ አለኝ። ካውንስሉ ላይ ስቲል ነው። ካውንስሉ የህግ ክፍል አለው። የትምህርት ክፍል አለው። እኔ ግን አምሶሪ እርግጠኛ ባልኩት ጉዳይ አላወራም እንጂ እርግጠኛ ሰውን ቦልድ ላወራው የሚችለው ጉዳይ ይኖራል ብዬ አስባለሁ። እና ከዚህ ጋር ተያይዞ በጣም ብዙ ብቻ ልብ የሚሰብሩ ነገሮች አሉ። ስፔሻሊ እኚህ ሰው የተናገሩት ነገር እየቀረቡ በየሚዲያ የሚሉት ነገር በጠቅላላ ስልክ አይደለም እና ብቻ ልብ ይሰብራል። እሺ ጆይ ያለ አለ ተባረኩ። ሩክኑ ሰላማችሁ ይብዛ። እንዴት ናችሁ? ዳግዬ፣ ብስራት፣ ጆሪስት፣ ቤካራስ፣ ዮሲ እንዴት ነው? ኤፍሬም ሰላማችሁ ብዝት ይበል። ትንሽ ልብ የሚሰብር ነገር አለው። ለምን የሚጋነን ኢንፍሌት የሚደረግ ነገር እየበዛ እንደገና ደግሞ ያው ወንጌል ጠላቶች መጠቀሚያ እየሆነ
የበፊቶቹ እነ ተመስገን ዝም ሲባሉ እነ አሁን ቄስ ግርማ ዘውዴ ዝም ሲባሉ ሌሎች ደግሞ እየቀጠሉ በደም የተቀነባበረ ስም የማጥፋት ዘመቻ ነገር እየተካሄደ ያው የወንጌል እምነቱ ላይ አልቲሜትሊ እንትን ማለት ነው። ግን እንደው ከሁሉ በላይ እኔ እንደው ሁለት ነገር እንድንመረምር የምፈልገው ነገር አንደኛ እንደው ምን ያህል ዋይድ ስፕሪድ ነው። አሁን እኛ እስከ 100,000 የሚደርሱ የወንጌል አማኝ ፓስተርና ወንጌላውያኖች አገልጋዮች አሉ ኢትዮጵያ ውስጥ ይባላል። ይህን ፊገር አንድ ሰው ነው የሰጠኝና በዛ መካከል እንደው ጥርት ያልን ምንም ነገር በመካከላችን የሌለንን ማለት አይቻልም እና 2ም 3ም 10ም ብናገኝ ከ100,000 አንጻር ትልቅ ቁጥር ነው ብለን ልንወስደው ነው የሚለው ነገር አንደኛ ፐርሰንቴጃችን እንዳልኩት መታየት አለበት። ሁለተኛ ችግሩ ኢምፖርትድ ነው ወይስ ሆም ግሮን ነው? ከቤት ውስጥ ያደገ የበቀለ ወይ አስተምሮታችን ልምምዳችን ለዚህ የህይወት ዘይቤ የሚዳርግ ነው ወይስ ከሌላ ቤተ እምነት የመጣ ነው የሚለውን ነገር መታየት አለበት። ፐርሰንቴጁን በተመለከተ እንግዲህ ቶታሊ ንጹህ ነን ማለት አንችልም። ከቨራፕም አንፈልግም። ማንም እንዲሸፍንልን ማንም እንዲጋርድልን አንፈልግም። ከሁሉ በላይ ራሳችን ወደ ውጭ እናወጣዋለን ብለን ነው የምናስበው። ግን ለመሰደቢያ እየዳረግን ሳይሆን በሚያቀና መልኩ ነው የምናስበው። ስለዚህ የተወሰነ ፐርሰንቴጅ ኢስ ኤክስፔክትድ፣ ግን ከሌላው ቤተ እምነት ባነሰ ነው እንጂ በምንም ታምር በበለጠ ሊሆን የማይችልባቸው ምክንያቶች አሉ። ይሄ ዘይቤያችን ለዓለማዊ ነገር፣ ለስካር፣ ለዘፈን፣ ለዝሙት፣ ለድረግ፣ ለሐሺሽ፣ በመጠጣት ጭፈራ ቤት ከማምሸት ምናምን ጋር በተያያዘ የህይወት ዘይቤያችን ለዛ እንትን አይዳርግም። ስለዚህ ቤት የበቀለ ሳይሆን ኢምፖርትድ የሆነ ችግር ነው ያለን። እንደውም ከሚመጣው ግብረ ሰዶማዊ አንጻር አብዛኛው ነፃ ወጥቶ ከወጪ ቀሪ ያለው ነው። ይሄ በደንብ ሊሰመርበት ይገባል። ኢምፖርትድ ነው ስል በሌላ ቤተ እምነት 10 ግብረ ሰዶማዊ ክርስቶስን ተቀብሎ ቢመጣ 6ቱ 7ቱ ነፃ ቢወጣ 3ቱ እንደው ከዚህ እስራት መውጣት ቢያቅተው ከረንትሊ ይሄ ሰው የሚገኘው የወንጌል አማኝ ቤት ነው ብለን ካሰብንና ከታሰበ ስለዚህ ጴንጤው እኮ ግብረ ሰዶም ግን የት ጋ ነው የተለማመደው ነው። ለምን ተለማመደው ለሚባለው ነገር በጣም ግልጽ ነው። ለዚህ የህይወት ዘይቤ የሚዳርግ ለዚህ ችግር የሚዳርግ የህይወት ዘይቤ የለም በወንጌል አማኙ ዘንድ በጣም ክሊር ነው። ለዚህ ነገር ሊዳረጉ የሚችሉ ነገሮች አንደኛ ስካር፣ በወንጌል አማኙ ዘንድ ስካር ዋይድ ስፕሪድ አይደለም፣ በጣም የተስፋፋ አይደለም። በጣም መጠጥ እየተጠጣ አይምሮ አይሳትም። ይህንን ያዙልኝ። ሁለተኛ ናይት ክለብ ማምሸት፣ መጨፈር፣ ይህን በእኛ ዘንድ የተለመደ አይደለም፣ በጣም ጽዩፍ ነው። ቢያንስ ሰዎች ተደብቀው የሚያደርጉት ተሳቀው ወንድሞች ሊገስጿቸው ሊመክሯቸው በሚችሉበት ሁኔታ። ሌላው እጾችን መጠቀም፣ ይህም ነገር በጣም የተለመደ አይደለም በእኛ ዘንድ። እንደውም እጽ የሚጠቀሙ ሰዎች ነፃ የሚወጡባቸው ሁኔታ ነው ያለው እኛ ጋር። እጽ ስንል እንግዲህ እነ ሐሺሽን ሌሎችን ጠንካራ ድረጎችን እና ጫትንም ጨምሮ ማለት ነው። ስለዚህ ይሄ የህይወት ዘይቤ ያላቸው ለዚህ ነገር የተጋለጡ ናቸው እውነት ለመናገር። ስለዚህ ይህንን ነገር ይዘው እዛ ከቆዩ በኋላ ምናልባት ውስጣቸው በሚፈጠር ዲፕሬሽን፣ ሌላ ነገሮች ክርስቶስ ኢየሱስን ሊቀበሉ ይችላሉ። መቼስ አባብላታለሁ ወደ ምድረ በዳ ወስዳታለሁ ስለሚል በአንድም በሌላም እነዚህ ሰዎች ደግሞ ለእንደዚህ አይነት ነገር የራሳቸውን ህይወት ለማጥፋት፣ ለዲፕሬሽን፣ ለሌላ ለድረግ፣ ለምናምን ችግሮች የተጋለጡ ስለሆኑ ሲጨንቃቸው ወደ ወንጌል አማኙ ሊመጡ ይችላሉ። እውነት ለመናገር ብዙዎች ነፃ ሲወጡ አይተናል። ነፃ ከማይወጡም ግን ስላሉ እነሱ እኛ ቤት ሲገኙ ጴንጤ እኮ ግብረ ሰዶም ሊያሰኙ ይችሉ ይሆናል። ስለዚህ ሌላው ቤተ እምነት ቤቱን መፈተሽ ነው በመጀመሪያ ያለበት ብለን እናስባለን። እንግዲህ ችግሩ የሁላችንም ችግር ነው። እኔ ቤስቱ ነገር አብሮ መዋጋት፣ ኦርቶዶክሱም የኔ ወንድም ነው የኔ አጎት ልጅ የኔ ወንድም ልጅ ምናምን ነው። ጴንጤውም የኦርቶዶክሱ እንደዛ የጋራ የአገር ችግር ስለሆነ ማንንም የማይምር ስለሆነ አብረን ከመዋጋት ይልቅ እጅ መጠቋቋሙ የሚጠቅም አይደለም። መጠቋቋሙ የሚጠቅማል ብሎ የሚያስብ ሰው ካለ የበለጠ መረጃ አለን። እኔና ዳጊ የምናውቃቸው መረጃዎች አሉ። በጋዜጣ የወጡ የተቀጡ የሃይማኖት ማዕረግ ያላቸው ከአንድም 2-3 ሰዎች አለን። ጋዜጣ ላይ የወጡ ሰንደቅ የሚባል ጋዜጣ ላይ የወጣ
ሰው አለን። የሃይማኖት ማዕረግ ያለው እኛ እኮ አይጠቅምም ብለን ነው ወንድሜን ነው የማዋርደው ይሄ ነገር አይጠቅምም ብዬ ነው እንጂ አለን እኮ መረጃ። ሌላ የሰሜን ጎንደር የመተማ ወረዳ ኮሚኒኬሽን ጽህፈት ቤት እንግዲህ እኔ አልፈበረኩትም ወይ ሌላ ሰው አልፈበረከውም። የኮሚኒኬሽን ጽህፈት ቤት ያወጣው መረጃ ደግሞ አለ እጃችን ላይ በግብረ ሰዶም ስራ 10 ዓመት 9 ዓመት ከ6 ወር የተቀጡ ሰው አሉ። የሃይማኖት ማዕረግ ያላቸው አስፈላጊ ከሆነ ልናወጣው እንችላለን። አይጠቅምም ብለን ነው እንጂ በባጃጅ ወስደው ለቀን ስራ ላሰራህ ብትናገር እገልሃለሁ ብለው አስፈራርተው ግብረ ሰዶም ፈጽመውበት የ14 ዓመት ታዳጊ ልጅ በ9 ዓመት ከ6 ወር እስራት የተፈጸመባቸው ማዕረግ ያላቸው ሰው አሉ። የአዲስ አበባው ደግሞ እዚህ 7ኛ አካባቢ ነው። እኚህም የሃይማኖት ትልቅ እንትን ያላቸው ሰው ናቸው። 7ኛ አካባቢ ሆቴሉም ስም ተጠቅሷል። እንደው የ15 ዓመት ልጅ ገንዘብ እሰጥሃለሁ ብለው ወስደው ግብረ ሰዶም ሲፈጽሙበት ተይዘው 4 ዓመት ከምናምን የተቀጡ ሰው አሉ። ሰንደቅ የሚባል ጋዜጣ ያወጣው ከዓመታት በፊት አሁን ጋዜጣው ይኖር አይኖር አላውቅም። እንደዚህ አይነት መረጃ ይዘን we kept silent ዝም ብለን ቁጭ ብለናል። ለምን አይጠቅም? የእኛን ወንድሞች ነው የምናዋርደው። ግን አንዳንድ ጊዜ እኛ ዝም ስንል አይ እናራግበዋለን እንትን እንለዋለን ከሆነ የነ ዘመድኩን በቀለም እኮ መረጃ አለ። ዘመድኩን አለኝ እኔ ከፈለጋችሁ መረጃ ሰጣችኋለሁ። እንዳጊ ቤኪ በውስጥ ልክልሃለሁ። አባቶች እየጠቀሰ እንዲህ አይነት እንዲህ ሉጢ አባቶች እያለ በስም ሁሉ ሜንሽን እያደረገ እንግዲህ ዘመድኩንን እናምነዋለን አናምነውም ሌላ ነገር ነው። እሱ ሊጠቀምበት የፈለገው ሲናደድ ምናምን የሚያወጣው መረጃ ነው። ግን መረጃ ልጁ ደግሞ አያገኝም አንልም። ስለዚህ በሺ መረጃ አለን። ስለዚህ እንደዚህ አይነት ነገር ውስጥ ባንገባ ነው የሚጠቅመን። ከገባን ተጎጂ የሚሆኑት እነሱ ናቸው። አንዳንድ ነገሮች ቅድም አንድ እንትን ሲያሳዩ ነበር የት ቦታ የግብረ ሰዶማን መፍለቂያ እንደሆነ የህይወት ዘይቤው ራሱ እዛ አካባቢ ይህንን ነገር የሚያበረታታ የሚሆንበት ሰዎች በቅንነት እዛ ቦታ ሊሄዱ ይችላሉ። መንፈሳዊ ሃይማኖታዊ ስፍራ ራሳቸውን ለማግለል ግን ስጋን መግዛት ከባድ ነው። እኛ ለዚህ ነው እኮ በመንፈስ እንጂ በስጋ የስጋ ፍላጎት አይገታም አይገራም የምንለው። በጸጋ ነው ብዙዎቻችን ከብዙ ኃጢአት ይወጣል። ስለዚህ ያንን ነገር መቋቋም ባቃታቸው ጊዜ ቅኖች ይኖራሉ። እንደዚህ አይነት ነገር ያልተለማመዱ ግን ልምምዱ ግን በስፋት ነው፣ በሴቶችም በወንዶችም አካባቢ። ይህንን እዛ ሄደው የመጡ እዛ የሚኖሩ ሰዎች በደንብ ይነግሩናል። እና አንተነኳኮስ ነው እኛ ከሁሉ የምንለው፣ አብረን እንዋጋው። ካውንስሉን በተመለከተ እንግዲህ ቅድም አንዳንድ ነገር ተብሏል። የህግ ዲፓርትመንት ይኖረዋል ብዬ አልገምትም። ትንሽ ዊክ ስለሆነ ኢንፋንት ስለሆነ ገና 5-6 ዓመቱ ነው ከተቋቋመ። ፋይናንሻልም አቅም ብዙ ስለሌለው የህግ ባለሙያ ቀጥሮ በዲፓርትመንት ደረጃ 4-5 ሰው ጠበቆችን ጨምሮ ይዞ ደሞዝ እየከፈለ አበል የትራንስፖርት የምናምን ብሎ እነሱን ማስተዳደር ላይችል ይችላል፣ የገንዘብ አቅሙ ውስን ስለሆነ። ግን እንደው ፍሪላንስ እንትኖች ሊያገለግሉ የሚችሉ በጣም ቅን ታማኝ የህግ ሰዎች ደግሞ የሉም ማለት አይደለም። ጥሪ ቢያደርጉ በጣም ኬፔብል የሆኑ የህግ ባለሙያዎች ስላሉ እነሱን ጠይቆ በእነሱ አበል እየሰጡ እየከፈሉ ምን እያሉ በእነሱ ማከራከር የሚቻልበት ነገር አለ። ስለዚህ ይህንን ነገር መጠቀም ነው። እኛ ከእንደዚህ አይነት ነገር ነፃ ነን። ኢምፖርትድ የሆነ ነገር ነው ያስቸገረን። ስለዚህ የሌሎቹ ቤት ከታከመ ክርስቶስን ከተቀበለው ከታከመ ይሄ ችግር እኛም ቤት አይገኝም ማለት ነው። ስለዚህ ከሌላ ቤት መጥቶ እኛ ጋር የሚጠራቀም የግብረ ሰዶማዊነት ነገር የኛ ችግር ተደርጎ መታየት የለበትም እላለሁ። በመጨረሻ ይሄን ነገር አስፈላጊ ከሆነ በምስራቅ አውሮፓ ኦርቶዶክስ አብያተ ክርስቲያናት ለምሳሌ ጉግል ላይ አርሜኒያን ኦርቶዶክስ የፕሪስትስ ካላንደር የሚል ነገር ጉግል ብታደረጉ ፕሪስቶቹ እዛ ያሉት ግብረ ሰዶማውያን ፕሪስቶች ካላንደር በየዓመቱ ያሳትማሉ። ፖዚንግ ፎር ኒውዲቲ ምናምን የሚል ነገር አለ። ራሳቸውን ራቁታቸውን ተቃቅፈው ምናምን ወንዶቹ የግብረ ሰዶማውያን አገልጋዮች የምስራቅ ኦርቶዶክስ የአርሜኒያ ኦርቶዶክስ በተለይ እንትን እያሉ ለካላንደር በየዓመቱ የሚያሳትሙበት ሁኔታ አለ እና ኦርቶዶክስም ምስራቅም ኦሪየንታልም አካባቢ እንዲህ አይነት ነገር የለም ማለት አይቻልም። የውጭ እናምጣ ከተባለ አንዳንደኛ ጋር የውጭም ስለሚጠቀስና አስፈላጊ ከሆነ አንዳንድ ነገሮች በውስጥም መቀባበል እንችላለን። ግን ከዚህ ነገር እንደ ሁላችንም ብንታቀብና አብረን ፋይት ብናደረግ የሚል ምክር ለመስጠት ነው። ተባረኩ። ተባረክ ጆዬ። የህግ ክፍል እንዳለው ዮሲዬም መረጃ እየሰጠ ነው። ዮሲዬ ከፍታ አብራ የህግ ክፍል አለ፣ የትምህርት ክፍልም አለ። እኔ እስከማውቀው ድረስ ዮሲዬ መቀጠል ይችላል። ጆ ምናልባት በቅርበት አላወቀው ይሆናል እንጂ እኔም በቅርበት ማውቃቸው
የህግ ክፍል ላይ በቋሚነት የሚሰሩ የህግ አማካሪዎችም ኦፊሰሮች አሉ በካውንስሉ ስር። ከዛ በተጨማሪ ይሄንን ጉዳይ ለማስፈጸም የሚያስችል የገንዘብ እጥረት ገጥሞታል ብሎ ለመውሰድ እውነት ለመናገር አይመስለኝም እኔ እንደዚህ አይነት ምክንያቱም ይሄ ብዙም አይነት የገንዘብ እንትን አይጠይቅም። እንደ ትልልቅ ኮንፈረንሶችን በምንድነው በመስቀል አደባባይ የሚያዘጋጅ ተቋም እንደዚህ አይነት አንድ ሁለት ሰዎችን ለህግ ዳኝነት ለማቅረብ ይቸገራል ብሎ ለማሰብ ትንሽ አስቸጋሪ ነው የሚሆነው እና ያን ያህል የገንዘብ እንትን የሚጠይቅ አይመስለኝም። ሙስንነትም ያለበት አይመስለኝም። ምናልባት መጋራህ ነገር ሰፋፊ የሆኑ ስራዎችን ለመስራት ውስንነት ሊያጋጥመው ይችል ይሆናል። እኔ ኢንፋንት ነው ብዬ አላስብም። ካውንስል 5 እና 6 ዓመት ቀላል ዓመት አይደለም፣ ብዙ ነው። የአሜሪካ ፕሬዝዳንቶች እንኳን ስንት ቀን ነው ዳጊ ሊነግረን ይችላል። ጊዜ የሚሰጣቸው ጊዜ ውስን ነው። ወርክአውት አድርጋለሁ አድርጉም የሚለውን ለማየት ሰውን እንኳን ስትቀጥረው እኮ 2 ወር 3 ወር ምናምን ታየዋለህ ቅጥር ላይ። ይሄ እኮ ሞር ዛን 5 years ቀላል ነው እንዴ? ሁለተኛ ነገር በአባልነት የያዛቸው ሰዎች የሚያዋጡት ገንዘብ እንዲሁ በቀላሉ የሚታይም ነው ብሎ መውሰድ አይቻልም። ስለ ኢንተርናሽናል ከሆኑ ተቋማት ጋርም ባለው ግንኙነት የሚያገኛቸው ገንዘቦች ሊኖሩት ይችላሉ። አሁን እኔ እንዲህ ብዬ ዴፊኒትሊ መናገር አልችልም፣ ግን ይሄ ጉዳይ ለማስፈጸም ግን በእርግጠኝነት ማውራት የሚችለው የገንዘብ ውስንነት አለው ብሎ ማሰብ የሚቻል አይመስልም። ይህንን ለማስፈጸም ግዴታውም ጭምር ነው፣ ስራውም ጭምር ነው። ምክንያቱም የወከለው ህዝብ ከ31 እና ከ32 ሚሊዮን በላይ ነው። አሁን ባለው እንደውም የህዝብና ቤት ቆጠራ ቢሰላ ከዛም በላይ ልንሆን እንደምንችል ነው ብዙ ቁጥሮች የሚያመላክቱት፣ ብዙ መላምቶች የሚያመላክቱት። ትልቅ ተቋም ወክሎ ይህንን የሚያክል ማህበረሰብ ወክሎ ይህን ጉዳይ ለማስፈጸም ይሳነዋል ብሎ መውሰድ አስቸጋሪ ነው የሚሆነው። እኔ የሚታየኝ የውስንነት ችግር ሳይሆን ካውንስሉ የውስንነት ችግር አለበት ብዬ ሳይሆን በተለይ በዚህ አቅጣጫ አሁን ይሄን እኮ ስታይ እንደው ከሰዶማዊነት አንጻር በወንጌላውያን ላይ ያቃጣል እንጂ የትምህርትም የልምድም ጉዳይ ስትመለከት እኮ ካውንስሉ መስራት ባለበት ጊዜ ሰርቷል ብሎ መውሰድ አይቻልም። ለምናገር በግልጽ እናውራ ከተባለ ምን ተቸው እንዲሻሻል እንዲታረም በማሰብ ነው። በነገራችን ላይ እዚያ ያላችሁላችሁ በዚህ መንፈስ ብታደምጡት ጥሩ ነው በማለት ስለ አንድ ይሄን የሚያክል ተቋም ገንብታ የስነ መለኮት ዲፓርትመንት አቋቁመ ስኪልድ የሆኑ የስነ መለኮት ሰዎችን ቀጥራ አትሊስት አንድ ሰው አውቃለሁ በቢሮ ደረጃ ይሄንን የሚመራ በሚዲያ ላይ የሚደረጉ ስብከቶች፣ ትምህርቶች፣ ልምምዶችን ኮንሽስሊ በንቃትን እየተከታተለ እየገመገመ ከአማድ 7 አማድ አስተብሮቶች ተብሎ ከተስማሙባቸው የካውንስሉ የእምነት መመስረቻ አንቀጾች አንፃር እየገመገመ ሲወጣ ከዛ ከአማድ አስተምሮ አንፃር የሚለቀቅ ማለት ያፈነገጠ ስብከት ልምምድ ያለው አባል ካለ በዛ መሰረት እየቀደመ እርምት ሲሰጥ አታይ። ሚዲያው ላይ የተጋጋለና የተጋጋመ ነገር ላይ ነው ድምጽ ሲሰማ የምታይ። አሁን ትረስት ሚ አሁን በዚህ በቄስ ግርማ ዙሪያ ዩልሲ እርምጃ እንወስዳለን የሚል መግለጫ ሊያመጡ ይችላሉ። ግን አስበው 1 ዓመት አልፎታል። ያው ቃሌን እንግዲህ ታዩታላችሁ። እኔ ለነዚህ አይደለም ግን በተግባር የዚህ አድቮኬሲ ስራ እየጠነከረ ከመጣ እኛም ሶሻል ሚዲያ ላይ ጽፈናል፣ ፌስቡክ፣ እናንተም እዚህ ሄዳችሁበት ነው፣ ሌሎች ሰዎችም እንደዚሁ ሲሄዱበት you'll see that እንደ አቋም ቄስ ግርማ እየሄዱበት ያለውን መንገድ በሚመለከት መግለጫ ይሰጣል። ይሄ በጣም መስጠቱን ቢሰጥ ክፋት የለውም፣ ጥሩ ነው። ግን ለምንድን ነው እየተገፋ መግለጫ የሚሰጠው? ነው ስራው አይደለም? በንቃት መከታተል የለበትም ነው የሚለው። ከዚህ በፊት ከነበሩ ትሬንዶች ተነስቼ ነው የማወራው። እንደው ሃስቲ ጀነራላይዜሽን አይደለም። ሚዲያ ላይ የሞቀ ጉዳይ ላይ ነው ውሳኔ ሲሰጥ የምናየው ነው። እንደዛ መሆን የለበትም።
መቅደም አለበት፣ መፍጠን አለበት፣ መንቃት አለበት ብዬ ነው የማምነው። ቤኪ ያ ዮሲ ልክ ነህ። እንዳልከውም ነው። እኔ አንድ ጊዜ መሪው ማን ነው ተመሪው ማን ነው የሚል አይነት ጥያቄ ያስነሳብኛል እና ሁል ጊዜ መሪው የሆነ ነገር ሲነሳ ከሰማው ነገር እየተነሳ ብቻ ከሆነ የሚመራው ከዛ ነገር እነሳት ብቻ ከሆነ እንትን የሚለው ውጭስ በጣም ነው እንትን የሚለው የሚያስታዝበው። አይ ቲንክ ቦታ ተለዋውጣል ብዬ ስለማሰብ እና ዳግሻይ ማን ነው ከፈተ? ማን ነው ከፈተ? አላወራ እንዳላወራ ነው። አይ ቅድም ከውስጥ ጋር በተገናኘ ካውንስሉን ምናልባት ህግ ክፍል ካለ የወንጀል ክስ ፍሪ ነው ሲጀመር ማለት ይሰማል። በቃ ያ ይሰማል። ጎሄድ አው ይሰማል። ሚዩት ነው እያወራ ከሆነ ሚዩት ነው። እሺ ዳግሻይ አለ ቀጥል። ቤካ አንድ ሰው ይቀጥል። 2 ደቂቃ እሺ ኤፍሬም አለ። ኤፍሬም ቀጥልሽ። እሺ የለህም አለ። ቀጥል አለሁ። በጣም የሚገርም ነው። ትናንትና ነው ያየሁት እና ብዙም አልከታተልም፣ ሰማሁና ገረመኝና በእኛ ላይ ትንሹ ነገር ይበረታል። ያው እንግዲህ ሁለቱ ያቺ ጋዜጠኛውና አርቲስቱ ያቀረቡት ያው ህግ ክፍል መታየት አለበት ብዬ ተስፋ አድርገዋለሁ። አይቀርም ደግሞ እንዳላችሁትም ካውንስሉ ግን ያው በዚህ ነገር ላይ ያው እንግዲህ መንቀሳቀስ አለበት። ሌላው ቄስ ግርማ የሚባሉት በጣም አስቸጋሪ ሰው ናቸው። እኔ ይቅርታ አድርጉኝ፣ ከቄስ ግርማ ሙስሊም ይሻላል። ሙስሊም እንደዚህ አወራም እንዴ! በጣም ያሳፍራል እኮ በእናታችሁ። እንደው ያልዳነ ሙስሊም እኮ እንደዚህ አወራም። ይከብዳል። የሚያወሩት ነገር ራሱ ብዙ ጊዜ ይከታተላለሁና አጸያፊ ነገር ነው በጣም የሚያወሩትና እኔ አሁን እንዴት የሚመናን እነዚህ ሰውዬ ቄስ ነው ብሎ ይከተላሉ ብዬ በጣም ጥያቄ አለብኝና እንዴት ነው እኚህን ሰውዬ የሚመናኖች የሚከተሉት? አንደኛ አዳም ኦሮሞ ነው ይላል ሲያሰኙ እና ማውራ ነገር እኮ የሚያወራ ነገር በጣም ከሱ ማንሽ ፖለቲካ ጨርሶ ፖለቲካ እንትን ውስጥ ቢገባ ይሻላል። ሰውዬ እንደው ይቅርታ አድርጉልኝ፣ እንደው በእውነት ክፉ አልናገርም ነው። በጣም 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 ጽንፍ የያዘ ሰውዬ ነው እና እንዲህ አይነት ሰው እኔ አይቼ አላውቅም። በእውነት ሲያሰኙ ብዙ ነገር ይቀባጥራል እና አሁን ይሄ ስለ እኛ ቤት እንደዚህ ብሎ ሲያወራ ትልቅ ሰው ነው። በቀሱም እንደዚህ አይነት አይጠበቅም እና ከባድ ነው ቤኪዬ። እና ስለዚህ ቀጥሉበት። ያው እግዚአብሔር ደግሞ ከኛ ጋራ ነው። ተባረኩ።